በህዝበ ሙስሊሙ ዘንድ በጉጉት በናፍቆት ነውና የሚጠበቁት የረመዳን ቀናት በእርግጥም ልዩ ናቸው። የእምነቱ ተከታዮች የጾሙን ቀናት በስስት እየቆጠሩ ሲያሳልፉ እዝነትና ቸርነትን እየገለጡ ምህረትን የሚለምኑባቸው ልዩ ቀናት ናቸው። የረመዳን ቀናት ሙስሊሞች ከፈጣሪያቸው ጋር ያላቸውን ግንኙነት የሚያድሱበትና የአላህ እዝነትና ምህረት በር ከሌላው ጊዜያት በተለየ የሚከፈትበት ታላቅ አጋጣሚ ነው ብለውም ያምናሉ። ሃይማኖታዊ ስርዓቶችን በመፈጸም መንፈሳዊ ልዕልና የሚጠናከርበት የረመዳን 30 ቀናትም የየራሳቸው ስያሜን በያዙ በ3 10 ቀናት ይከፋፈላል። እንደ እምነቱ አስተምሮ መሰረትም የረመዳን ወር የመጀመሪያዎቹ 10 ቀናት ፈጣሪ ለባሮቹ እዝነት ረህመት የሚያወርድበት ነው ተብሎ ይታመናል። የመጀመሪያው ረህመት ነው። የረህመት ነው። እንደው ነብዩ አለይሂ ሰላቱ ሰላም እንዴት አድርገው እንደሰየሙት ይገርማል። ረመዳን ልክ ሲገባ አንደኛ መጀመሪያ የአላህ ረህመት የሚወርድበት ነው። ሁለተኛ ደግሞ የሰውም ረህማ የሚገኝበት ነው። በረመዳን ነው ሰዎች ታያለ በየመሳጅዱ ከክፍለ ሀገር እየመጡ የሚፈልሱበት በየመሳጅዱ ቁጭ እያሉ የሚያገኙበት፣ ግማሹ ማስፈጠሪያ ይዞ ይመጣል፣ እንደገና ብር ይሰጣል፣ ብዙ ነገሮችን ያሳልፋል ማለት ነው። ይሄ የረህመት 10ዎቹ ቀናቶች የረህመት ናቸው። አንተም ራስህ ታዝናለህ፣ ለነፍስ ታዝንላታለህ። ለነፍስ ማዘን ማለት ምንድነው? መስጂድ ተመጣለህ፣ ማሻአላህ ትሰግዳለህ፣ ቁርአን ትቀራለህ፣ ኢዕቲካፍ ታረጋለህ፣ አኺራን ታስታውሳለህ፣ ጀማዓ በየቀኑ ትሰግዳለህ። ተማሪው ነጋዴው ሱቁን ዘግቶ ሲመጣ ለነፍስ አዝንላታል ማለት ነው። አንተ ይሄን ትሰራ አላህ ደግሞ በዛኛው ሀገር ላይ የሚያዘጋጅልህ ነገር አለ። ይሄ ረህማ ይባላል ማለት ነው። በቁርአን ከተገለጹ የአላህ ስሞች መካከል አልአፉ አንደኛው ሲሆን አፋ ማለት ይቅር አለ ከሚል ስርወ ቃል የመጣና ይቅር ባዩ የሚል ትርጉም የያዘ እንደሆነም የሃይማኖት መምህራኑ ያስረዳሉ። ታዲያ የረመዳን ቀጣዮቹ 10 ቀናትም መግፊራ ተብለው የሚጠሩ ሲሆን ይቅር ባይነትና ምህረት የሚል ትርጉምን ይዘዋል። በእነዚህ በ10 ቀናቶች እዝነታችንን አይቶ የሱም እዝነት ተጨምሮበት አይ እነዚህ ባሮች በቃ ያላቸውን ስተት ወንጀላቸው ምር የላቸዋል የሚልበት ነው። ሁለተኛ ደግሞ ሰው ደግሞ 10 ቀን አለፈ ረመዳን እኮ ሊያልቅብኝ ነው እና ስለዚህ አላህን እስትግፋር አበዛለሁ ብሎ ሰው ደግሞ እስትግፋር ያበዛል። ጌታዬን ተማሪኝ አሁን የመግፊራዋ ቀናት 10ዋ ቀንና እንደው ጌታዬ እንደው ወንጀልን ይዘህብኝ እንደው መዝገቢያ ላይ ጥቁር ነገር ነጥብ እንዳይገኝብኝ ሁሉም ነገር ኸይር እንዲመዘገብልኝ ብሎ የሚያስብበትና የሚጨነቅበትና እንዲሁም አላህ ሱብሓነሁ ወተዓላ የባሮቹን ጭንቀት አይቶ ሰምቶ ያን የባሪያው ወንጀል የሚምርበት ነው ነብዩ አለይሂ ሰላቱ ሰላም ሲናገሩ ማለት ነው። እና እነዚህ ደግሞ 10 ቀናቶች በጣም ወሳኝ ቀናቶች ናቸው። አላህ ሱብሓነሁ ወተዓላ መግፊራ ወንጀልን የሚምርበት እነዚህ ደግሞ 10 ቀናቶች ናቸው ማለት ነው። የረመዳን የጾም ወቅት የመጨረሻዎቹ 10 ቀናት ከገሃነመ እሳት ነፃ መውጫና ከሁሉ ልዩ የምትባለው ናት። ምዕመኑ ለመጨረሻዎቹ 10 ቀናት በተለይ ለወሳኟ ሌሊት ራሱን ያዘጋጃል። ባለፉት 20 ቀናቶች ምን አሳልፈሃል? ረህመትን አሳልፈሃል፣ መግፊራን አሳልፈሃል። አሁን ጃኢዛ መቀበያ ናት። በቃ ጃኢዛ ማለት ሽልማት መቀበያ ናት። ያ ሽልማት ደግሞ እጥቁ ሚነናር ከጀሃነም ነፃ የምትሆንበት ነው። እነዚህን 20 ቀናቶች ታሳመረካቸው። እነዚህ 10 ቀናቶች ደግሞ ያንተ ከጀሃነም ነፃ መሆን ምልክቶች ናቸው ማለት ነው። ይቺ 10ዋ ቀን ደግሞ የመጨረሻዋ ምን ይዛለች? ለይለቱል ቀድርን ይዛለች። ኢና አንዘልናሁ ፊ ለይለቱል ቀድር ወማ አድራከ ማ ለይለቱል ቀድሪ ኸይሩ ሚን አልፍ ሸህር። አጅብ ነው ረመዳን ይገርምሃል። አንዷ ላይ አንተ በዒባዳ ታሳለፍካት 1000 ወር ዒባዳ እንዳደረክ ወደ 80 ምናምን ዓመት ኢባዳ እንዳረክ ይቆጠርልሃል ይላል። ልጅን ፍለጋ ነው ነብዩ አለይሂ ሰላቱ 10ዋን ቀን አንደኛ ተጀሃነም ነፃ የሚሆንበት ነው። ሁለተኛ ይችን እድል ለማግኘት ምንም እንኳን ቁርአን የወረደው በረመዳን ወር የመጨረሻዎቹ ቀናት ቢሆንም የመጀመሪያዎቹ ቀናት ግን ነፍስን ለዚያ ታላቅ ብርሃን የማዘጋጀትና የማጥራት ስራ የሚሰራባቸው ናቸው። በዚህም የረመዳን ወር የመጀመሪያዎቹ 10 ቀናት አላህ ለባሮቹ ረህመት የሚያወርድበት፣ በቀጣዮቹ 10 ቀናትም የሚምርበትና በመጨረሻዎቹ 10 ቀናት ከጀሃነመ እሳት ነፃ እንደሚያወጣ ቃል የገባበት እንደሆነ ነው የሚነሳው።